ፈልጌ ነበር አንተ አላገኘህልኝም። ይኸው አሁን አግኝቼ ቁርስ ልንበላ ልወጣ ነው። ምሳ ልንበላ። የት ነው ያገኘሽው? አንድ ሰውን ያስተዋወቀኝ። ወሸላውን ሞከርሽው? ምን አልከኝ? ገና ልሞክረው ነው። እንዴ እኮ እናንተ ሰው እኮ ተሰደደ ጎበዝ ደህዬ እና ኦንላይን ላይ ትዳር ደግሞ በኦንላይን ተጀመረ። ደህዬ አያችሁ ፋኖ ጉድ ሰራው። የኔ ኢትዮጵያ ሕዝብ 4 ኪሎ ይገባል ሲባል 4 መከራከር ማለት ዘመነ ካሰ ገደለው። ከፋኖ ጋር መላገናኝ ነው። ቆንጆ ነች ለነገሩ። ለክፉ አልሰጥም አይደል? ሙጣዬ ለክፉ አልሰጭም። ወረግራጋ ነሽ። ውሸቷን ነው። ባል እስካሁን አላገኘችም። ለመሸጥ እየቀረበች ነው። ውሸቷን ነው። አላገኘችም። ውሸት ነው። አይ ውሸት ነው። አይ የለም ገና ፈልገሽ ነው አሜሪካ የሚወስድሽ። አረ ምን አሜሪካ እንዴ? ምንድነው አንተ? እኔ አራዳ ልጅ ነኝ እኮ እኔ መዋሸት አይቻልም። የለም እያስተዋወቅሽ ነው። ይመችሽ። አራዳ ልጅ። የት ሰፈር ነሽ? የት ሰፈር ነሽ? እኔ አዲስ አበባ ልጅ አይደለሁም፣ የወሊሶ ልጅ ነኝ። ወሊሶ ጉራጌ ነሽ? አዎ ጉራጌ ነኝ። ጉራጌ እንደ በዚህ ደረጃ በኦንላይን ለትዳር ይወጣል? ደፈረ በጣም ጉራጌ በዚህ ደረጃ ደፍሮ አይቼው አላውቅም። የዘመን መጨረሻ አይገርም ሙጣዬ። በቃ አይ ከዚህ በኋላ ታወቅሽ። ነገ እንግዲህ ደግሞ 1000 ሰው ይዘሽ ቁጭ ትያለሽ። ከዚህ አረ ሙጣዬ እንደዛ ነው ብለህ ነው እንዴት እናዘጋው ሲባል አረ ይዘጋ። እኔ ወዳጅክ ነኝ። ለማንኛውም እሺ ሙጣዬ ይመችሽ። ስንት ነው? ለማንኛውም በዚህ አካባቢ እናገኝልሽ። እድሜ 29። ጥሩ ነሽ። ቶሎ ውለጃው ባታገቢ ሙለጅ ራሽን ተኪ። እሺ ሙጣዬ ምክርን እቀበላለሁ። ዝም ብለሽ ይኸውልሽ ጊዜ አታሳልፊ። 35 ዓመት የሴት ልጅ እድሜ ከሄደ ማይሌጇ ካለፈ እየተበሳጨች ራሷን ታጠፋለች። ሁልጊዜ ልደትሽ በደረሰ ቁጥር ሁልጊዜ መልክሽን እያየሽ ነጭ ፀጉር አለኝ ምናምን። ለምንድን ነው የተቀባሽው ፀጉርሽ በቀለም? ይሄ ያው ፋሽን ስለሆነ ነው። አትቀቢ፣ ቆራርጥብሻል። በራስሽ ዝም ብሎ ታጠቢው ምናምን፣ ንጹህ ቅባት ቀቢው ምናምን፣ ጥቁር እየሆነ ይሄድ። ምክንያቱም አሁን ለአንቺ መልክ ፊታችንም አትቀቡ። ረጅም ጊዜ ፊት እንደ ማይክል ጃክሰን አድርጎ ያበላሻቸዋል። በጣም ሰው ነው የሚገላቸው። ኬሚካል እኮ የምትቀቡ ኤቭሪቲንግ። ይሄ ባዕዳ ነገር ነው እና ፊታችሁን ከቻላችሁ በእንፋሎት ፍል ውሃ እኳ መግባት ባትችሉ ውሃ እያፈላችሁ ቤት ውስጥ መታጠን ነው ማታ ማታ። እሺ ሙጣዬ እና እንደዚያ ነው። አመሰግናለሁ። ለማንኛውም ፎሎ ባክ ላድርጋት ግን ለማንኛውም ይመቻል። ፎሎ ነን ይመች። ፍሬንድ ነን። እሺ ሙጣዬ ሰላም ይመቻችሁ። ሰላም ጤና ይስጥልኝ። ሁላችሁም ሼር አድርጉት፣ ታፕታፕ ኮፕሊንግ አድርጉ። ይገርማል። ኦንላይን ትዳር ተጀምሯል። ምክንያቱም ሰው ተቸገረ። አሁን ብዙ ጊዜ ሰው ይፈርዳል። እንደ እውነት ከሆነ አልፈርድም። 1 ኪሎ ስጋ 3700 የገባበት ነው። ሰው ደግሞ ደሞዙ 4000 ነው። እንዴት እንደሚኖር አይቻልም። በቃ ሀብታሞች ይኖራሉ፣ ዘራፊዎች፣ ፎቅ ያላቸው ሁለቱ ትግሬዎች ምናምን ዘመነኞች ይኖራሉ። ኢትዮጵያ ደግሞ በቃ ህዝቡ እየተራበ ነው። ጨረር ሰላም ሞጣ። የማን ሰውዬ ነው ያስከው? ሰውዬ ሻሽ ያረጉ ይሄ አፄ ምኒልክ ነው። ኧረ የማ ምኒልክ አይደለም። ኧረ ነው አፄ ምኒልክ ደግሞ እንደዚህ ያስመሰላችሁት ጉመሬ ዝንጀሮ ያስመሰላችሁ። ይሄ ነው ምኒልክ። ይሄ በዛን ጊዜ የአማራ ሸማ ለብሶ ነው። በቃ ይሄ ኧረ ውሸት ነው። ይሄ ምን ነው? ኦሮሞ ለኦሮሞ ነው የማስተላልፈው። አሁን እፈርምበታለሁ፣ ግንባሩ ላይ ልፈርምበት። ምኒልክ ነው የምትለው ሰውዬ? እኔ ምኒልክ ብዬ ተቀብያለሁ። በፍጹም እኔ አልቀበልም። ይሄ ኬንያ ስደት ምኒልክ እንደዚህ በጣም ቆንጆ ነው። ባይዘው
ምኑ ናችሁ ነው እንደው አሁን በዚህ ደረጃ የምታንቋሽሹ? ይሄ እኮ ከጦርነት መልስ ነው እኮ። በፍጹም አፄ ምኒልክ በፍጹም የዚህ አይነት መልክ የላቸውም። ቆንጆ ናቸው አፄ ምኒልክ። ኧረ ያኔ በፎቶ አለ አይደል ኮፒ እንትን ሲደረግ ውሸት ነው፣ ምናባዊ ነው። የአማራ ነገስታት ቆንጆ ናቸው። ያኛው ሌላ ፎቶ አደርጋለሁ እኔ ስለምወዳቸው ነው። በቃ ውሸት ነው። ምኒልክ ጀግና ነው በእርግጥ እና ሰላም ነህ አንተ። ለአማራ ሰፊ ግዛት የሰጠው ምኒልክ ነው። ግን ኦሮሞዎችን ደግሞ በእናቱ በኩል ኦሮሞነት ስላለበት ሸውዶናል እንጂ አፄ ምኒልክ ጀግና ነው። ኮስሞፖሊታን ነው። የሚወደድ ሰው ነው። እናት የተባለ ነው። እንደ እውነቱ እምዬ እነሱ ስለሚጠሉት ነው እኔም ማረገው። ቢጠላው የታባቱ ምን አባቱ ያመጣል? ሁለት ልኬልሃለሁ፣ የሆነ ሁለት ቪዲዮ ልኬልሃለሁ በውስጥ የትግሬና እንትን ጨረር ያልከው ግን ስምክ ለምንድን ነው? እኔ ሳውዲ ውስጥ ነኝ ሞታዬ። ጨረሩ አስቸግሮኝ ነው። ፀሐይ ውስጥ ነኝ። የት ነው የምትኖረው? ሳውዲ ውስጥ ነኝ። ሳውዲ ሙቀት ነው ሳውዲ? አዎ በጣም በረሃ ነው። እናንተ በረሃ ላይ ናችሁ። እነ ዘገየ ደግሞ እነ ጆከር ደግሞ አንበሳ ያስወርዳሉ ዱባይ ቁጭ ብሎ። እሱ እናቱን ይብዳ። የጥንባታ እናቱን ይብዳ። አዎ ልክ ነህ። እናቱን ነው የሚበዳ። ማን ነገረ? እኔ ከአንተ ነው የምማረው ሞታ። እውነቱን ነው። የወጣበትን የበዳ እርኩስ ነው። በሰፈሩ ሁሉ ወንድሞች ይፈልጉታል ሊገሉት። ለነገሩ ገብርዬ ሰላም ሞጥዬ እንዴት ነህ ጌታዬ? የት ነው ሞጣዬ? እንዴት ነህ? አለው። ከየት ነው? ሚድል ኢስት ነኝ። መካከለኛው ምስራቅ ነው። አዎ። እስቲ ቀጥል። የት ሀገር? እንዴት ነህ አንበሳዬ? ለልቤ ትናገራለህ። ሰላም ነው። እንኳን ደህና መጣህ። እንኳን ደህና ቆየህ። እኔ ሞጣዬ ያንተ መልእክት አማራ ህዝብ በደንብ ሊገባው ይገባል። ሁለቱ ትግሬዎች ሊያጠፉን እየመጡ ነው ያልከውን የአማራ ፖለቲከኛ የአማራ ብሔርተኛ በደንብ ሊገነዘብ ይገባል። እውነቴን ነው። ለአማራ ልሂቃን በትግሉ አለን የሚለው ማንም ሰው ይህን ነገር ልብ ሊል ይገባል። በትክክለኛ ነጥቡን አግኝተዋል። ሁለቱ ትግሬዎች ዳግም ሊያጠፉን እየመጡ ነው። ይህ ነገር መቆም አለበት። በዚህ በፋኖ ትግል ያለው አማራው ብሔርተኛ ኃይል ይህን ነገር ሪጀክት ማድረግ አለበት። አያስፈልግም። ከትግሬ ጋር አንድነት በፍጹም ሊሰራ አይችልም። በአማራ ላይ ሁለቱም እጅግ የመረረ ጥላቻ ነው ያላቸው። እንደው ሌላው ይቅርና እግዚአብሔር ይችን ሀገር ከአማራት ከኦሮሞዎች ጋር መግባባት ይቻላል። በሰላምም በማንም አንዱን ሳይወስድ አገሩን አትቀጥል ከተባለም ከነሱ ጋር መግባባት ይቻላል። የሁለቱ ትግሬዎች ጥምረት ከዛ መሀል አማራ መልከስከስ ግን በጣም ተገቢ አይደለም። አማራን ከዚህ ደረጃ ያደረሰው እንዲህ አድርጎ ኢትዮጵያ በምትባል ሀገር እንዳይኖር ያደረገው የትግሬ ልሂቃን ፖለቲካ ነው። አሁን ደግሞ ያ ሁሉ አልፎ ምን ብሎ እንደገና ሁለቱ አንድ ላይ መምጣታቸው ከዛ መሃል ደግሞ ፖለቲካ እኮ ነው ከሁሉም ጋር መስራት ይቻላል የሚል ጅልነት ተገቢ አይደለም። ይህን ነገር የአማራው ህዝብ የአማራ በትግሉ አለንበት የሚለው ልሂቃን መንቃት አለበት። አማራ ሰፊ ህዝብ ነው፣ ትልቅ ህዝብ ነው። የማንንም እርዳታ የማንንም ነገር ሳይፈልግ ራሱን ችሎ መታገል ይችላል። እና ይህ መልእክትህ እኔ በደንብ ገብቶኛል። መላው አማራ ህዝብ ሊረዳክ ይገባል እላለሁ። አመሰግናለሁ። በጣም ነበር የምፈልግህ ብዙ ጊዜ። በጣም ይሄ ገብርዬ እውነትም ስሙ ገብርዬ በጣም ጀግና ነው። በቃ ገብቶታል። ብዙ ይኸውላችሁ እድል ያላገኙ የአማራ ልጆች አሉ በየቦታው ያሉ፣ ግን ሚዲያ የላቸው፣ መድረክ የላቸው። ይህችንም መድረክ ስላገኙ ነው የተነፈሰና ይህን ሚዲያ ለማስቀጠል መጣር አለባቸው። ኮፒ ሊንክ ማድረግ ሰው በገንዘብ ትግሬዎች በገንዘብ እየገዙ ሚዲያ እየገዙ መዘመኑ በገንዘብ እየገዙ እየቀጠሉ፣ እኛ ደግሞ ጣታችሁን በነፃ አትሰጡን። ታብታብ ማድረግ፣ ኮፒ ሊንክ ማድረግ፣ ሼር ማድረግ ጎበዝ
በጣም እናመሰግናለን ገብርዬ። ፎሮባክ አመሰግናለሁ ሞጣዬ፣ በጣም አመሰግናለሁ። ቀጥልበት ወንድማችን። ይህ ህዝብ ይግባው፣ የምትናገረው ነገር መልእክቱን ይረዳ። እኔ ሞጣ ለልብ ይናገራል ነው የምለው።